መንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን አመሻችሁ፣ እንደምን ዋላችሁ። እንደየሰዓታችሁ አቆጣጠር እስኪ ዛሬ አጠር ያለ አንዲት የጸሎት አጭር ጸሎት ሆና ግን በጣም ሁሉም ጸሎት ጥሩ ነው። ግን በብዙ ጊዜ ደግሞ ምንድነው ለምሳሌ የሆነ ሲጨንቃችሁ ውስጣችሁ ሰላም ስታጡ በጣም ልባችሁ እየተረበሸ አልረጋጋ ስትሉ የምትጸልዩት ጸሎት ነው የምነግራችሁ። አንደኛ መዝሙረ ዳዊት መዝሙር 22 እና መዝሙር 90። አሁን ብዙ ጊዜ እንደዚህ ቆራርጣችሁ የምትሉ ሰዎች አላችሁ። እንግዲህ ምንድነው አንድ ሰው ጥቅሙን ራሱ ነው አይደል የሚያውቀው። የእግዚአብሔር ቃል ሁሉም ቢሆን አንድ ለምሳሌ አንድ አባታችን ወይም እኮ ትልቅ ዋጋ አለውና እስኪ ዛሬ እግዚአብሔር በፈቀደው መዝሙር 22 እና መዝሙር 90። መዝሙር 22 ምንድነው የሚለው? እኔ በአማርኛው ነግራችኋለሁ፣ እናንተ በምትችሉት ትጸልያላችሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተትረፈረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። እቺ መዝሙር 22 ነች። በጣም አጭር ነች ማለት ነው። ሌላው ደግሞ ሁለተኛው ምንድነው? መዝሙር 90 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ሁሉ ያድናል። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማም ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና። እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ። አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምነዋልና አስጥለዋለሁ፣ ማዳኔንም አሳየዋለሁ። ረዥም ዕድሜ አጠግበዋለሁ። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ብላችሁ በሚጨንቃችሁ ጊዜ እነዚህን መዝሙሮች ደጋግማችሁ ለምሳሌ 3 ጊዜ ወይም ደግሞ 10 ጊዜ ወይ 7 ጊዜ ብቻ በምትችሉት ሁለቱን መዝሙር 22 እና መዝሙር 90 በቅንፍ ወይም 91፣ መዝሙር 22 ወይም በቅንፍ 23 በጣም ጥሩ እጅጉን እኔ የተጠቀምኩበት ጸሎት። ምክንያቱም አንድ ሰው ራሱ ያገኘውን የተጠቀመበትን ቢናገር ኃጢአት አይደለምና። ሌላ ስትጨርሱ ምንድነው ያው በአባታችን ወይም በአቡነ ዘበሰማያት ማሳረግ ማለት ምንድነው? መዝጋት ማለት ነው ያን ነገር የጸሎታችሁን። ሌላ ተጨማሪ ደግሞ ምንድነው? ብዙ ጊዜ ተጨማሪ ደግሞ ሌላ ምን እንትን ታደርጋላችሁ መሰላችሁ? ለምሳሌ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውንና ሰላም ለኪና ጸሎተ እግዝእትነ እነዚህም በጣም ጥሩ። ምክንያቱም አንደኛ ረዥም ሰዓት አይጠይቃችሁም። በማንኛውም ሰዓት ለምሳሌ ትራንስፖርት ላይ ሆናችሁ፣ ስራ ላይ ሆናችሁ፣ ለምሳሌ ስራ ላይ ሆናችሁ ካለቃችሁ ጋር ከሌላ ባልደረባችሁ ከስራ ባልደረባችሁ ጋር አለመግባባት ነገር እንትን ሲላችሁ ውስጣችሁ ጥሩ ነገር አልሰማችሁ ሲል እየሰራችሁም በውስጣችሁ እነዚህን ጸሎቶች ብትጸልዩ በጣም እጅጉን ጥሩ ነው። አንድ ነገር ማወቅ ያለባችሁ ስትጀምሩት ነው እንጂ ዝም ብሎ ብቻ ጨነቀኝ ውስጤ ሰላም አይሰማኝም ብቻ ዋጋ የለውምና እችን ጸልዩ ለማለት ነው። ይቆየን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።